ብልጽግና ፓርቲ እንደ ተቃዋሚ ፓርቲዎች አምባገነን ቢሆን ኖሮ እስካሁን ድረስ ህገ መንግስቱን ይቀይረው ነበር። ፓርቲው ህገ መንግስቱን ያልቀየረው ሙሉ ለሙሉ ስለሚያምንበት አይደለም። ትናንትና በተደረገው የፖለቲካ ፓርቲዎች የምርጫ ክርክር ላይ ህገ መንግስቱንና ፌዴራላዊ ስርዓቱን አስመልክቶ በተደረገው ክርክር ብልጽግና ፓርቲ ህገ መንግስቱ ውስጥ እንዲሻሻሉ የሚፈልጋቸው ጉዳዮች እንዳሉ ተናግሯል። ነገር ግን በግልጽ አላስቀመጣቸውም። ምክንያቱም የተቋቋመው የምክክር ኮሚሽን እነዚህን ጉዳዮች ማየት ስላለበት ከየአካባቢው በተሰባሰቡት አጀንዳዎች ውስጥ ተካቶ እንደ አንድ ሐሳብ መቅረብ የሚገባው እንጂ ቀድሞ በህዝቡ ላይ ሊጫን የሚገባው አመለካከት እንደሆነ አያምንም ብልጽግና። ካሁን በፊትም በቀድሞ ደቡብ ክልል ውስጥ ሲነሱ በነበሩት የተለያዩ የክልልነት ጥያቄዎች ምክንያት ጠቅላይ ሚኒስትሩ በተደጋጋሚ ሲናገሩ እንደሰማ ነው ህዝቡ ደጋግሞ እንዲያስብበት፣ መሪዎች ፖለቲከኞች ደጋግሞ እንዲያስቡበት ክልል መሆን ኤክስፔንሲቭ ነገር እንደሆነ ብዙ አብሮ ሊታሰብበት የሚገባ ነገር እንዳለ ሲናገሩ ሰምተን ነበረ። ነገር ግን በህዝቡ ፍላጎት መሰረት ህዝበ ውሳኔ ተደርጎ መጨረሻ ላይ ክልሉ ለአራት ክልሎች ሊከፈል ችሏል። ብልጽግና ፓርቲም ይህንን ውሳኔ ተቀብሎ በዛ መሰረት ክልሎቹን እያስተዳደረ ቆይቷል። የአንድ መንግስት ኃላፊነት የህዝቡን ፍላጎት ባማከለ መንገድ አስተዳደራዊ ስርዓቱን ምክረ ሀሳቦችን በማቅረብ ህዝቡ ሲያምንበት ህዝቡ ባመነበት መንገድ ሀገሪቱን መምራት ነው እንጂ እሱ የሚፈልገውን ሀሳብ እያመጣ ህዝቡ ላይ መጫን አይደለም። ፓርቲው ባለው ስልጣን መሰረት ካሁን በፊት እንደተለመደው ህገ መንግስቱን በቀላሉ አሻሽሎ የሚፈልገውን ሀሳብ ማካተት ይችላል። ነገር ግን ዘላቂ ለውጥ መምጣት ካለበት ስለወደፊቷ ኢትዮጵያ የሚታሰብ ከሆነ ህዝቡን ባማከለ መንገድ ነው እንጂ ይሄ ነገር መደረግ ያለበት ፓርቲው ስለፈለገ ብቻ አይደለም ብሎ ያምናል። በትናንትናው ክርክር ላይም ይህንን በግልጽ ተናግሯል። የምክክር ኮሚሽነር ፕሮፌሰር በቅርቡ ሲናገሩ እንደሰማሁት ከየክልሎቹና ከየአካባቢዎቹ የምክክር ሀሳቦች ወይም ደግሞ አጀንዳዎች ልየታ በሚደረግበት ጊዜ ስብሰባ በሚደረግበት ጊዜ ህገ መንግስቱን የተመለከቱ በርካታ ጥያቄዎች እንደቀረቡ ተናግረዋል። ሌላ የህግ ባለሙያ ደግሞ ሲናገር እንደሰማሁት የኢትዮጵያ ህገ መንግስት ካሉት 109 አንቀጾች ውስጥ 108ቱ አንቀጾች በተለያዩ ማህበረሰቦች በተለያዩ አካባቢዎች ጥያቄ ይነሳባቸዋል። ስለዚህ ህገ መንግስቱ ብዙ ጥያቄዎች ሊኖሩበት ይችላሉ። ያንን አስመልክቶ የሚነሱ የተለያዩ ሀሳቦች ሊኖሩ ይችላሉ። ነገር ግን በአንድ ቡድን በአንድ አካባቢ ጥያቄ ስለተነሳ ብቻ ሳይሆን ህገ መንግስቱ ሀገራዊ ስለሆነና ዘላቂነትም በተቻለ መጠን እንዲኖረው መታሰብ ስለሚገባው የሁሉንም ሀሳብ ባማከለ መንገድ በምክክር በሂደት ተረጋግቶ ሰክኖ ሊደረግ የሚገባው ነገር እንደሆነ ፓርቲው ያምናል። በአንጻሩ ተቃዋሚ ፓርቲዎች ትናንትና በቀረበው ክርክር ኢዜማ ህገ መንግስቱን ቀይራለሁ ብሏል። ክልሎችን 4 መስፈርቶችን ተጠቅሜ በተለየ መንገድ አደራጃለሁ ብሏል። ኦሮሚያ ክልልና አማራ ክልልን ለሁለት ሰነጥቃለሁ ብሏል። ትብብር የተባለው ኢህአፓ ያለበት ፓርቲ ህገ መንግስቱን ቀይራለሁ ብሏል። ክልሎችን 17 ክልሎች አድርጌ በአዲስ መንገድ እሰራለሁ ብሏል። አማራና ኦሮሚያን ክልሎች ለሁለት እከፋፈላለሁ ብሏል። ከዛ በኋላ ሰላም ለኢትዮጵያ የተባለው ደግሞ ጥምረት የተለያዩ ፓርቲዎች የ8 ፓርቲዎች ጥምረት ደግሞ ህገ መንግስቱ መነካት የለበትም፣ ህገ መንግስቱ እንዳይነካ ታገላለሁ ብሏል። አሁን እነዚህ ሶስቱም ፓርቲዎች አስቀድሞ የወሰኑትን ነገር ህዝብ ላይ ለመጫን ነው ጥረት እያደረጉ ያሉት ማለት ነው። እንቀይራለን ብለው በሚያስቡበት መንገድ ነገ መተው ሊቀይሩ ነው ማለት ነው እያሰቡ ያሉት። ልሂቃን ብቻ የተወሰኑ መሪዎች ብቻ ተሰብስበው ተመካክረው ሳይሆን ህገ መንግስት መቀየር ያለበት የህዝቦችን ይሁንታ ባማከለ መንገድ ነው መደረግ ያለበት የሚለውን ሐሳብ ደግሞ ብልጽግና አቅርቧል። አስቀድሜ ወስኜ ህዝቦች ይሄንን መቀበል አለባቸው የሚለው ነገር የለኝም። እኔም ሐሳቤን አቀርባለሁ። የተለያዩ አካባቢ ያሉ ህዝቦችም የሆኑ ፓርቲዎች ደግሞ ለምክክር ኮሚሽኑ አጀንዳቸውን ያስገቡ፣ ከዛ በጋራ ተመካክረን ዘላቂ ነገር ማምጣት ይኖርብናል ብሎ ተናግሯል። ይሄን በሚልበት ሰዓት ተቃዋሚ ፓርቲዎች ርዕዮተ ዓለም የለህም ውሳኔ የለህም ማለት ነው፣ አጥር ላይ ሆነ ከዚህም ከዛም ለመሆን ነው እንደዚህ እያደረክ ያለው ብለው ፓርቲውን ተችተውታል። እኔ እንደምገምተው ወይም ደግሞ እንደምረዳው አሁን ክልል ሆነው ያሉ አካባቢዎች አዲስ ስርዓት መጥቶ ክልልነታችንን ይውሰድ በሌላ መንገድ ያዋቅረን ብለው ሊስማሙ ይችላሉ ብዬ አላስብም። እርግጥ ነው በየክልሎች ውስጥ የተለያየ ጥያቄ ያላቸው ያፈጻጸም ጥያቄ ያላቸው ማህበረሰቦች አሉ። አንዳንዴ ምዳጣን የሚባሉት ወይ ማይኖሪቲ የሚባሉት መብታችን አልተከበረም የሚል ጥያቄ ሊኖራቸው ይችላል። ነገር ግን የትኛውም ክልል አሁን ያለኝ ክልል ይፍረስና ወደ ሌላ ክልል አጠቃሉኝ ጂኦግራፊካሊ ወይም ደግሞ በተለያየ መንገድ ሌላ ክልል ይመስረት ብሎ ያምናል ብሎ ማሰብ አስቸጋሪ ይመስለኛል። ስለዚህ አሁን ያለውን ነገር ተነስቶ ለማፍረስ ከማሰብ ይልቅ አሁን ያለውን ነገር ተረድቶ እዛ ውስጥ ያሉትን ችግሮች ደግሞ ተመካክሮ ለመፍታት ማሰቡ የተሻለ ይመስለኛል።